2025 እንደ አውሮፓውያን አቆጣጠር አሁን ፈረንጆቹ ሊሰናበቱት ጥቂት ቀናት በቀረው ዓመት ማለት ነው። በጣም ብዙ የተለያዩ ክስተቶችን ዓለማችን አስተናግዳለች። በተለይ በሩሲያና ዩክሬን ጦርነት ደግሞ ብዙ ነገሮችን አስተውለናል። በጣም በርካታ ውጊያዎች ተደርገዋል። ሩሲያ በእነዚህ 12 በሚሆኑ ወራት አገኘኋቸው ያለቻቸውን ድሎች እንግዲህ ይፋ ስታደርግ ቆይታለች። 5100 ስኩዌር ኪሎ ሜትር ከዩክሬን ተረክቤያለሁ ብላለች። ሩሲያ እንግዲህ በሰጠችው ይፋዊ መግለጫ ማለት ነው። 2025 ያው ስኬታማ የሆነ ወታደራዊም ስትራቴጂያዊም ድል የተገኘበት እንደሆነ ሩሲያ ትገልጻለች። 5100 ስኩዌር ኪሎ ሜትር መሬት ከመረከብም ባሻገር በመቶ ሺዎች የሚቆጠሩ የዩክሬን የጦር መሳሪያዎችን አውድሜያለሁ ትላለች። ወደ 103,000 አካባቢ የሚሆኑ የኔቶ እንዲሁም ደግሞ የራሷ የዩክሬን መሳሪያዎችን እንዳወደመች ሩሲያ ይፋ ማድረጓ ይታወቃል። ከሰሞኑ የመከላከያ ሚኒስትሯ አንድሬይ ቤሉሶቭ ይህንን በተመለከተ ሪፖርት ማቅረባቸው የሚታወስ ነው። ከዚህ ውስጥ እንግዲህ 5500 የሚሆነው በራሷ በዩክሬን የተመረተው ሳይሆን ከምዕራቡ ዓለም የመጣ ወይም ኔቶ ያቀረበው እንደሆነ ነው እንግዲህ የሚነገረው። በአጠቃላይ በሩሲያ ግምገማ ወይም ደግሞ በሩሲያ መረጃ 500,000 የሚሆን የዩክሬን ሰራዊት አልቋል ወይም ደግሞ ህይወቱን አጥቷል። በእርግጥ ሌሎች ቁጥሮች በ200,000 300,000 አካባቢ ይሆናል የሚል ነገር ነው የሚያስቀምጡት። በተለይ ዘ ኢኮኖሚስት ይዞት የወጣው ዘገባ ከዛ ሊያንስ ይችላል የሚል ነገር ነው የሚነሳው። ምናልባት በወር 10,000 አካባቢ ሰው ዩክሬን ታጣለች ይላል እንግዲህ መረጃው። ይህ ማለት እንግዲህ በአመት ወደ ሩብ ሚሊዮን አካባቢ የሚሆን ወታደር ዩክሬን ልታጣ እንደምትችል ነው እንግዲህ ዘገባው የጠቆመው። ሌሎችም በጣም በርካታ ነገሮች ይነሳሉ፣ ግን በጣም ወሳኝ የሚባሉ ውጊያ የተደረገባቸው አካባቢዎች አሉ። አንደኛው ኩፒያንስክ ነው። ኩፒያንስክ በጣም ከባድ ውጊያ ከተደረገባቸው አካባቢዎች መካከል ይጠቀሳል። 27,000 አካባቢ ነዋሪ የነበረው ነው ኩፒያንስክ። ጦርነቱ እንደተጀመረ አካባቢ ሩሲያ በቁጥጥር ስር አዋለችው የካርኮቭ ክልል ከተማ ነው እንግዲህ ኩፒያንስክ። ከዛ በኋላ ዩክሬን የመልሶ ማጥቃት አድርጋ ያዘችው። ከዛ በኋላ መልሳ ደግሞ ሩሲያ የተወሰነውን ክፍል ተቆጣጠረች። እንደገና ዩክሬን የመልሶ ማጥቃት እርምጃ ወስዳ ደግሞ የሩሲያን ግስጋሴ ትንሽ ጋብ ለማድረግ ሞክራለች ማለት ነው። እና በእነዚህ ምክንያቶች እንግዲህ በጣም ወሳኝ ፍልሚያ ተደርጎበታል። በተለይ ከመስከረም ወር ጀምሮ ሩሲያም ስትንቀሳቀስ ዩክሬንም ስትንቀሳቀስ ከፍተኛ ፍልሚያ ታይቶበታል ማለት ነው። ሌላኛው የሚጠቀሰው እንግዲህ ቮልቻንስክ ነው። ቮልቻንስክ እንግዲህ 18,000 ሰው ይኖርበት የነበረ ከተማ ነው። እሱንም በተመለከተ በጣም ከባድ ውጊያ አስተናግዷል አካባቢው። ቶሬትስክ ሌላኛው 34,000 ሰው የሚኖርበት አካባቢ ነው። እሱም ላይ ከፍተኛ ውጊያ ተደርጓል። ቬሊካያ ኖቮሴልካ የተባለው አካባቢም እንዲሁ ከፍተኛ ውጊያ ተደርጎበታል። ይህ እንኳን አነስተኛ ቁጥር ያለ ነዋሪ ነው ያስተናግድ የነበረው፣ ወደ 5,900 አካባቢ የሚሆነው ነው። ከዛ በተጨማሪ ደግሞ ቻሶቭያር ሌላኛው 13,800 አካባቢ የሚሆን ነዋሪ የሚገኝበት አካባቢ ነው። እዚህም ብርቱ ውጊያ ተደርጓል። ኩራኮቮ ሌላኛው አካባቢ ነው። 18,500 ሰው ይኖርበት የነበረ አካባቢ ነው። ሴቨርስክ ይሄ እንግዲህ በጣም ቁልፍ ከሚባሉ አካባቢዎች መካከል ይጠቀሳል። የዶንባስ አካባቢ ነው። 11,000 ሰው ነበር ይኖርበት የነበረው፣ ግን በጣም ወሳኝ ነው። ምክንያቱም ወንዞች እንዲሁም ደግሞ ሌሎች ለሎጂስቲክስ የሚያስፈልጉ ለጠላትም ለወገንም የሚመቹም የማይመቹም ሁኔታዎች ያሉበት ነበረ ሴቨርስክ። እሱም ላይ እንግዲህ ከባድ ውጊያ ተደርጓል። ፖክሮቭስክ ሌላኛዋ ወሳኝ ከተማ ነች። ሩሲያ ሙሉ ለሙሉ ተቆጣጥሬያታለሁ ትላለች። ዩክሬን ደግሞ አይን የማለሁበት ትላለች። ሙሉ ለሙሉ እንደውም አልለየለትም፣ ግን አብዛኛውን የፖክሮቭስክ አካባቢ ሩሲያ እንደተቆጣጠረች ይታመናል። 61,000 የሚሆን ሰው ይኖርበታል። በነገራችን ላይ ሩሲያ ክራስኖርማያስክ እያለች ነው ፖክሮቭስክን የምትጠራው። ዩክሬን ደግሞ ፖክሮቭስክ ትላታለች ማለት ነው። ያው አንዳንድ ነገር ላይ ያው የስም የቃል ፖለቲካ አለ እንደሚታወቀው። አንድ ወገን ይገባኛል የሚለውን በራሱ መንገድ ይጠራዋል፣ ሌላኛውም እንደዛው ማለት ነው። እንደው ሌላው ይቅርና አንዳንድ ጊዜ ራሽያ ቱዴይ ዘገባዎችን ሲጽፍ ምናልባት አስተውላችሁ ሊሆን ይችላል። ቭላድሚር ዜሌንስኪ ብሎ ነው የሚጽፈው። ለምሳሌ ዩክሬኖቹ ራሳቸው ቮሎዲሚር ዜሌንስኪም ቮሎዲሚር ነው የሚሉት፣ የሩሲያና የዩክሬን ማለት ነው። የነሱን እንግዲህ ስላንጎችን ጭምር ነው በፖለቲካ ውስጥ ያስገቡት። ቮሎዲሚር እና ቭላዲሚር ምንም እንኳን መሰረታዊ የትርጉም ልዩነት ባይኖረውም ግን አንደኛው ወገን የሚጠራውና ሌላኛው ወገን የሚጠራው ይለያያል። እና ፖክሮቭስክ እና ክራስኖርማያስክ እንግዲህ የተለያዩ አጠራሮች ናቸው። ግን ፖክሮቭስክ የሚለው ስም በራሱ በሩሲያ መገናኛ ብዙሃን እንኳን ተደጋግሞ ይነሳል። ግን ዞሮ ዞሮ ሩሲያ ክራስኖርማያስክ ትላታለች ፖክሮቭስክን። ዩክሬን ደግሞ የለም ስሟ ፖክሮቭስክ ነው ብላ በዛው ጸንታለች። ሱድዣ ሌላኛዋ ከተማ ነች። 5,000 አካባቢ የሚሆን ሰው ይኖርባት ነበር። እሷም ላይ ከፍተኛ ውጊያ ተደርጓል። ሚርኖግራድ በ2000
25 ከፍተኛ ውጊያ ከተደረገባቸው አካባቢዎች መካከል የምትጠቀስ ነች። ዲሚትሮቭ ትላታለች ሩሲያ። እንግዲህ እዚህም ላይ የስም ጨዋታ እንዳለ ማስተዋል እንችላለን። እነዚህ የጠቃቀስናቸው ከተሞች እንግዲህ 10 የሚሆኑ ናቸው። ከፍተኛ ውጊያ የተካሄደባቸው ናቸው። ከዛ በተጨማሪ አመቱ ሙሉ ከተደረጉ ውጊያዎች መካከል የማይረሳው እንደውም ሩሲያም ዘመቻ እንድታደርግ ያደረገው ኦፕሬሽን ፖቶክ የተሰኘውን ዘመቻዋን አከናውና በተለይ ደግሞ በኩርስክ ግዛቷ ሰርገው የገቡትን የዩክሬን ወታደሮች ከባ የመታችበት መንገድ፣ የተለያዩ የነዳጅ ማስተላለፊያዎችን በመጠቀም እዛ ውስጥ ኮማንዶቿን ልዩ ኮማንዶቿን በማስረግ በማስገባት ድንገት ከጠላት ጀርባ ተከስቶ ጥቃት በመክፈት በጣም አስደናቂ ጀብድ የፈጸመችበት አመት ነው። እንግዲህ 2025 ይሄ ለሩሲያ ቀላል የሚባል ትርጉም ያለው አይደለም። አሁን ያው የምዕራቡ ዓለም መገናኛ ብዙሃንም ዩክሬን 2026ን የምትቀበለው በጣም ድብዝዝ ባለ ጭፍግግ ባለ መንፈስ ነው የሚል ነገር ያነሳሉ። ምክንያቱም በየጊዜው በጣም ከፍተኛ የሚባል ግስጋሴ የሩሲያ ጦር እያደረገ ይገኛል። ሩሲያ እንግዲህ 5100 የሚሆን ስኩዌር ኪሎ ሜትር ስፍራ ተቆጣጠር ያለው ከዩክሬን ትላለች። ጋርዲያን 176 ስኩዌር ማይል በየወሩ ሄዳለች ይላል 2025 ላይ። ምናልባት መጠነኛ የቁጥር ልዩነት ካልሆነ ከሞላ ጎደል ሩሲያ የተቆጣጠረችውን አካባቢ ያው የምዕራቡ ዓለም መገናኛ ብዙሃንም ያመኑ ይመስላል። 176 ስኩዌር ማይል በየወሩ ተቆጣጥራለች የሚል ነገር ነው እንግዲህ የተነሳው። እስከ 382,000 አካባቢ ሙትና ቁስለኛ እንዳለ በዩክሬን በኩል እንግዲህ ተገልጿል። እና አሁን እንግዲህ ዶኔስክ ነው በዋናነት ሩሲያ የቀራት። ሉጋንስክን ከሞላ ጎደል ተቆጣጥራለች። ከዶንባስ አካባቢ ዶንባስ በሁለት ይከፈላል በዋናነት ሉጋንስክ እና ዶኔስክ ተብሎ። ዩክሬኖች ሉሃንስክ ነው የሚሉት በነገራችን ላይ፣ ሩሲያዎች ደግሞ ሉጋንስክ ይሉታል። እሱ ከሞላ ጎደል ያለቀ ጉዳይ ነው። ዶኔስክን 22 በመቶ አካባቢ ነው እንግዲህ ዩክሬን ይዛ የቀረችው። ከዶንባስ የቀረው እንግዲህ ይሄ አካባቢ ነው። በእርግጥ በጣም ወሳኝ የሚባሉ አካባቢዎች አሉ፣ የኢንዱስትሪ ማዕከላት አሉ። እነዚህ በቦታ ደረጃ አንዳንዶቹ ትንሽ ቢሆኑም ለምሳሌ በማዕድን በጣም የበለጸጉ አካባቢዎች አሉ። የማዕድን ከተማ አሁን ለምሳሌ ቀደም ሲል የጠቀስናትም ፖክሮቭስክን ጨምሮ የተለያዩ የኢንዱስትሪ እና የማዕድን ከተማ እንደሆኑ ይነገራሉ። እነ ስሎቪያንስክ እና ሌሎችም አካባቢዎች በጣም በከፍተኛ ደረጃ ያው በጉጉት የሚጠበቁ ናቸው፣ በየትኛውም ጦር ብንይዛቸው ተብሎ ማለት ነው። እንደሚታወቀው የዚህ ሬር አርዝ ሚነራል የሚባል አሁን ለዘመኑ የኤሌክትሪክ ተሽከርካሪዎች ግብዓት የሚሆኑ ማዕድናትን የያዙ አካባቢዎች ናቸው እነዚህ እና ይህንን አካባቢ እንግዲህ ብርቱ ፍልሚያ ሁለቱ ወገኖች የሚያደርጉበት አንደኛው ምክንያት እነዚህን ማዕድናት ለመቆጣጠር መሆኑ ታሳቢ መደረግ ይኖርበታልና የቀራትን እንግዲህ 22 በመቶ ለማስጠበቅ ትችላለች ወይ? ብዙዎች አጠራጣሪ ነው። ምክንያቱም በአንድ ዓመት ጊዜ ውስጥ ሩሲያ በጣም ትልቅ ዋጋ ከፍላም ቢሆን እነዚህን አካባቢዎች ማስለቀቅ የምትችልበት እድል አለ። ያው የሩሲያ ግስጋሴ ቀላል የሚባል አይደለም፣ ግን ዋጋም ያስከፍላል። ስለዚህ ብዙ ዋጋ ላለመክፈል ደግሞ ምናልባት ጊዜ ሊዘገይ ይችላል። ለዛ ነው እስከ 1 ዓመት ተብሎ የተገለጸው። በአንድ ዓመት ጊዜ ውስጥ ታጫዋለች ብለዋል እንግዲህ ዶናልድ ትራምፕም እንደሚታወቀው ከአሜሪካን በኩል እንደዛ ነው። ከፔንታገን ባለስልጣን ሁሉ ልከው ወደ ኪየቭ ዩክሬኑን ፕሬዝዳንት በግላጭ የነገሯቸው ነገርም ይሄ ነው። በአንድ ዓመት ጊዜ ውስጥ ስለምታጡት ዋጋ ከፍላችሁ ከምታጡት እንደው በስምምነት ብታስረክቡ አይሻላችሁም ወይ የሚል ነገር ነው የተነሳው። ያው የሩሲያው ፕሬዝዳንት ቭላዲሚር ፑቲንም በዚህ ጉዳይ ላይ ዶንባስን ወይ በግድ ወይ በውድ ታስረክባላችሁ ማለታቸው የሚታወስ ነው። ስከታተሉን ስለነበራችሁ ከልብ እናመሰግናለን። 2025 እንደ አውሮፓውያን አቆጣጠር አሁን ፈረንጆቹ ሊሰናበቱት ጥቂት ቀናት በቀረው አመት ማለት ነው። በጣም ብዙ የተለያዩ ክስተቶችን ዓለማችን አስተናግዳለች። በተለይ በሩሲያና ዩክሬን ጦርነት ደግሞ ብዙ ነገሮችን አስተውለናል። በጣም በርካታ ውጊያዎች ተደርገዋል። ሩሲያ በእነዚህ 12 በሚሆኑ ወራት አገኘኋቸው ያለቻቸውን ድሎች እንግዲህ ይፋ ስታደርግ ቆይታለች። 5100 ስኩዌር ኪሎ ሜትር ከዩክሬን ተረክቤያለሁ ብላለች ሩሲያ እንግዲህ በሰጠችው ይፋዊ መግለጫ ማለት ነው። 2025 ያው ስኬታማ የሆነ ወታደራዊም ስትራቴጂያዊም ድል የተገኘበት እንደሆነ ሩሲያ ትገልጻለች። 5100 ስኩዌር ኪሎ ሜትር መሬት ከመረከብም ባሻገር በመቶ ሺዎች የሚቆጠሩ የዩክሬን የጦር መሳሪያዎችን አውድም ያለው ትላለች። ወደ 103,000 አካባቢ የሚሆኑ የኔቶ እንዲሁም ደግሞ የራሷ የዩክሬን መሳሪያዎችን እንዳወደመች ሩሲያ ይፋ ማድረጓ ይታወቃል። ከሰሞኑ የመከላከያ ሚኒስትሯ አንድሬ ቤሉሶቭ ይህንን
ይህንን በተመለከተ ሪፖርት ማቅረባቸው የሚታወስ ነው። ከዚህ ውስጥ እንግዲህ 5500 የሚሆነው በራሷ በዩክሬን የተመረተው ሳይሆን ከምዕራቡ ዓለም የመጣ ወይም ኔቶ ያቀረበው እንደሆነ ነው እንግዲህ የሚነገረው። በአጠቃላይ በሩሲያ ግምገማ ወይም ደግሞ በሩሲያ መረጃ 500 ሺህ የሚሆን የዩክሬን ሰራዊት አልቋል ወይም ደግሞ ህይወቱን አጥቷል። በእርግጥ ሌሎች ቁጥሮች በ200 ሺህ 300 ሺህ አካባቢ ይሆናል የሚል ነገር ነው የሚያስቀምጡት። በተለይ ዘ ኢኮኖሚስት ይዞት የወጣው ዘገባ ከዛ ሊያንስ ይችላል የሚል ነገር ነው የሚነሳው። ምናልባት በወር 10 ሺህ አካባቢ ሰው ዩክሬን ታጣለች ይላል እንግዲህ መረጃው።